ቱልት ወይም የበሬ ምላስ ነው የሚባል ይሄ ተክል በእኛ አካባቢ እንደየአካባቢያችሁ የተለያየ ስም ልትሰጡት ትችላላችሁ። ይሄኛው ደግሞ መተሬ ነው የሚባለው። ይሄኛው ጎርጠብ ነው። ስለ ሶስቱ የጤና ጥቅሞች ነግራችኋለሁ ዛሬ። አብራችሁኝ ቆዩ። ዮሐንስ ሽፈራው ነኝ። ማዲያት ወይም ብልዘት የቆዳ ችግር ገጥሟችሁ መፍትሄ የምትፈልጉ ሰዎች፣ እንዲሁም ስኪን ኬር ላይ ተሰማርታችሁ ለችግሮች መፍትሄ የምታፈላልጉ ሰዎች ለእናንተም ይጠቅማል። ተከታተሉኝ። ይሄንን መተሬ የምንለውን ተክል በብዛት ሰብስባችሁ በማንኛውም መፍጫ ፈጭታችሁ ለብ ባለ ውሃ እያቀላቀላችሁ ብልዘት ወይም ማዲያት ያለበትን ቆዳ ለ30 ደቂቃ ያክል ክሬሙን የተዘጋጀውን ክሬም እየቀባችሁ መልሳችሁ ደግሞ ለብ ባለ ውሃ እንደዚሁ ብትታጠቡ የቆዳችሁ ችግር እንደነበረው ይስተካከላል። ቱልትም ቢሆን በተመሳሳይ መልኩ እንደዚሁ ይውላል። የዚህ ተክል ይሄንን ቅጠሉን ሰብስባችሁ በርጥቡን በደረቁም በፓውደር መልኩ ማዘጋጅታችሁ በርጥቡን ፈጭታችሁ ይቻላል። ማዲያት ወይም ብልዘት ለምንላቸው የጤና ችግሮች በሙሉ መፍትሄ ሰጪዎች ናቸው። ሁለታችሁ ቆዳና ቆዳችሁን ለመጠበቅ ከፈለጋችሁ እነዚህን ተክል ተጠቀሙ። ስለ ጎርጠብ ስመለስ ይሄ ተክል በየትኛውም አደጋ በማንኛውም አይነት ስለት ተቆርጣችሁ ሊሆን ይችላል፣ ቃጠሎ ገጥሟችሁም ሊሆን ይችላል። ያ አደጋ ጠባሳ ፈጥሮ እንዳያልፍ ከፈለጋችሁ ምንም አይነት ጠባሳ እንዳይኖርባችሁ ስትፈልጉ ይሄኛውን ተክል በርጥቡ ጨቅጭቃችሁ አደጋው ደረሰበት ቦታ ላይ ማሰር ነው። እንደ ግብዓት አብረው የክትክታ ቅጠል፣ የድግጣ ቅጠል አብረው ተቀላቅለው ይታሰራሉ። የትኛውም አይነት አደጋ ጠባሳ ጥሎ እንዳያልፍ ከፈለጋችሁ ይሄኛውን ተክል ተጠቀሙ። ለማዲያት፣ ለብልዘት፣ ለተለያዩ የቆዳ ላይ ችግር ከፈለጋችሁ ደግሞ እነዚህን ሁለቱን መተሬውን የምታገኙትን ወይ ጎርጠቡን ተጠቀሙ። እንደምታዩት በተፈጥሮ ማዳበሪያ ላይ የተዘሩ ናቸው። እነዚህ እንክብካቤም የተደረገላቸው በዛ መልኩ ነው። ምንም አይነት ኬሚካል አልነካቸውም። እናንተም ከፈለጋችሁ እንዲህ ባላችሁ ስፍራ ቦታ ላይ እንደዚህ ማለት ነው። ይሄው የከብቶች ውጋጅ የከብቶች ፋንዲያ በጠጥ ብቻ ነው እዚህ ዙሪያውን የምትመለከቱት የሚኖርበት። ከጤና ጋር የተያያዘ ጥቅም ያላቸው እጽዋቶች በዚህ መልኩ ብታቆያቸው መልካም ውጤት ታመጡበታላችሁ። ሰላሙኑ ያው እንደተለመደው እኔው ዮሐንስ ሽፈራው ነኝ። መልካም ጊዜ። እንደምን አላችሁ ሰዎች? ዛሬ ቻሌንጅ ያለውም ጥያቄ ያለኝ መጀመሪያ ስለ ፕላንት ያስተዋውቃችኋለሁ። ከዛ በኋላ ጥያቄ ይኖረኛል። ለጥያቄ መልስ ያለው ሰው 5000 ብር እኔን ማሸነፍ ይችላል። አሁኑኑ በኮሜንት መልሱን በኮሜንት የሚሰጠኝ ይሄው ፍራንኩ 5000 አልኩ እንጂ 20000 ያለው ለአራት ሰው ዛሬ ሽልማት የምሰጥ ይሆናል። ለጥያቄ መልስ የሚኖራችሁ ካላችሁ ይህ የምትመለከቱት ተክል ግድ ዘመዴ ነው የሚባል ግን እውነተኛ ስሙ ታንጉት ነው። አንዳንድ ሰዎች የካህን ቂም የምትሉትም አላችሁ። ጎቼት፣ ግድ ዘመዴ ምናምን በተለያየ ስም እንደየአካባቢው የተለያየ ስም አውጥታችሁ ልትጠሩት ትችላላችሁ። እኔ ዛሬ ጥቅሙን ጀባ አላችኋለሁ። ሰውነታችሁ ላይ ቋቁቻ ሲወጣ፣ ቋቁቻ ማለት ፊት ላይ ሊወጣ ይችላል፣ ጀርባ ላይ ሊወጣ ይችላል። መላ ሰውነታችን የቆዳ ችግር ነው፣ የቆዳ በሽታ ነው። በየትኛውም አይነት የቆዳ ሕክምና ሄዳችሁ ቋቁቻ ሊጠፋላችሁ ያልቻላችሁ ሰዎች ይሄን ግድ ዘመዴ በርጥቡ ትቆርጡና ትጨቀጭቁታላችሁ። ያው መጨቅጨቅ ለርጥብ ነው ብያችኋለሁ፣ መወቀጥ ለደረቅ ስለሆነ ትጨቀጭቁትና ዲን ገበያ ላይ ሄዳችሁ መግዛት ትችላላችሁ። የድንጋ ዝርያ ነው፣ የማዕድን ዝርያ ሆኖ ድንጋይ ነው። ዲን ፈጭታችሁ በመጠኑ ትንሽ ታረጉና ቀላቅላችሁ በንጹህ ቅቤ ለውሳችሁ ገላችሁን ተቀብታችሁ ለ4 ሰዓት ያክል ለ3 ሰዓት ያክል አቆይታችሁ ብትታጠቡ ቋቁቻ የሚባል ችግር ድርሽ አይልባችሁም። በዚህ ተክል ማጥፋት ትችላላችሁ። ሌላም ጠቀሜታ ይኖረዋል። ጠቀሜታው ሌላውም በሌላ ጊዜ ታዩታላችሁ። ዛሬ ግን ያው ሁሌም ስለ እጽዋት ብቻ እንዳይሆን ብዝሃ ሕይወትን እስኪ እንዳስና በዓለማችን ዙሪያ ስላሉ እንስሳዎች ተፈጥሮዎች እናውራ። እኔም ጥያቄ የሚኖረኝ በዚህ መንገድ ነው። የጤና ሚኒስተር የምንላቸው ፍጡራን እንስሳዎች አሉ። ከነዛ የጤና ሚኒስተሮች እንደ ጤና ሚኒስተር ለዓለም መኖር የዓለምን ጤና እየጠበቁ ጉልህ አስተዋጽኦ ያላቸው ለሰው ልጅም ሕይወት
ግብአቱ ነው እያገለገሉን ያሉ። ግን ልብ ማንላችሁ 4 ፍጡራትን እንስሳትን ትጠሩልኛላችሁ ደረጃቸው በቅደም ተከተል 1ኛ 2ኛ 3ኛ 4ኛ ብላችሁ በአንደኛ ደረጃ የተቀመጠው ምን በማድረግ ነው የጤና ሚኒስቴር የተባለ። ሁለተኛ ደረጃ ባህሪያቸውንም ሳይቀር ለዘረዘረልኝ ሰው 5000 ብር ቀጥታ ኮሜንት ላይ እንደጻፋችሁልኝ ለጥያቄው መልስ ላለው ሰው በባንክ አካውንቱ ገቢ ማድረግ ይሆናል። በየሳምንቱ ደግሞ በዩቲዩብ ቻናሌ ላይ በማነሳቸው ጥያቄዎች መልስ የሚኖራችሁ ሰዎች 10 ሺህ ብር እኔን የምታሸንፉ ይሆናል። ራሳችሁ ለውቀት ዝግጁ ካረጋችሁ እንግዲህ እኔን ማሸነፍ የሚችል ሰው ካለ ምንም መጠየቅ ምንም መውሰድ ከኔ ይችላል። የኔ መልስ ነው። ዮሐንስ ሽፈራው ነኝ። ስለ ብዝሃ ሕይወት ብዙ ነገር መዳሰስ እንችላለን። እኔም መጥቼባታለሁ ብያችኋለሁ። እንግዲህ አሁን ከኪነ ህንጻ ጋር ተያይዞ በምህንድስናው ዙሪያ የምህንድስና ጥበብን ያስተማሩን ፍጡራትን በዝርዝር አመጣላችኋለሁ። እንዴት ነው የግንባታ ጥበብን እንዴት ነው ከተፈጥሮ እኛ ሰዎች የኮረጅ ነው። ልብሶች ሳይቀር እንዴት ተሸመኑ፣ የቀለም ትየባዎች በዚህ በፋሽን ሾው ዙሪያ አሁን እየጎለበቱ የመጡት የጋርመንት ኢንዱስትሪዎች ከምን እውቀቱን እየኮረጁ ያሉ በስነ ስርዓት ከየትኛው ተፈጥሮ ቀለም ትየባው ከምን ግብአቱ ከየት እንደተገኘ አርቲፊሻል ኢንተለጀንት ምንላቸው ሰዋዊ እውቀትን የተላበሱ ሮቦቶች የሚሰሩት ምን አይነት ፍጡሮች ተጠንተው ነው እነሱንም እስከነ ማስረጃ ከምን ተኮረጀ የሚለውን በዚሁ ገጽ በዩቲዩብ ይዤላችሁ ስለምመጣ ከኔ ጋር ሁኑ። አሁን ግን ዛሬ ቻሌንጁ ማን ዛሬ ያስኩትን 20 ሺህ ብር ማን 4 ሰው እኔን ያሸንፋል ነው። ሰላም ቆዩ።